ይህ የረሱል ዓለይሂ ሰላቱ ወሰላም ታላቅ ምክር ነው። አንድ ሰው ወደ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መጣና ለዱንያም ሆነ ለአኺራ የሚጠቅም ንግግር ለመጠየቅ መጣው አላቸው። እሳቸውም ደግሞ የመጣልህን ጠይቅ አሉት። ከሰው ሁሉ አዋቂ ለመሆን እፈልጋለሁ። እሳቸውም አላህን ፍራ አሉት። ከሰው ሁሉ ሀብታም ለመሆን እፈልጋለሁ ሲላቸው ባለህ ነገር ተብቃቃ፣ አላህን አመስግን አሉት። ትክክለኛ ፈራጅና ታማኝ ሰው ለመሆን እፈልጋለሁ ሲል ለራስህ የምትወደውን ለሰዎች ውደድ አሉት። ከሰው ሁሉ ብርቱ ለመሆን እፈልጋለሁ ሲል በአላህ ተወከል አሉት። በአላህ ዘንድ ብቸኛ ተመራጭ ለመሆን እፈልጋለሁ ሲላቸው ዚክር አብዛ አሉት። ከሰው ሁሉ በላጭ ለመሆን እና ጥሩ ሰው ለመሆን እፈልጋለሁ ሲል ለሰው ጠቃሚ ሁን አሉት። የተከበረና ቸር ሰው ለመሆን እፈልጋለሁ ሲላቸው ችግርህን ለፍጡር አትናገር አሉት። ረሱልና አላህ እንዲወዱኝ እፈልጋለሁ ሲል እሳቸውም አንተም እነሱ የወደዱትን ውደድ አሉት። ከወንጀል የጠራው ሆኜ አላህን መገናኘት እፈልጋለሁ ሲል ጀናባህን በደንብ ታጠብ፣ እስትግፋር አብዛ፣ ማልቀስ፣ መተናነስ፣ መታመም አለብህ አሉት። ከበጎ ሰሪዎች ለመሆን እፈልጋለሁ ሲላቸውም አላህን ልክ እንደምታየው ሆነህ ተገዛው አሉት። ኢማኔ እንዲሞላ እፈልጋለሁ ሲል ጸባይህን አሳምር አሉት። ርዝቄ እንዲሰፋ እፈልጋለሁ ሲል ተዋضዕ ወይም መተናነስን አዘውትር አሉት። ዱዓዬ ሙስተጃብ እንዲሆንልኝ እፈልጋለሁ ሲላቸው ሐራም አትብላ አሉት። አላህን ከሚታዘዙ ሰዎች ለመሆን እፈልጋለሁ ሲል ግዴታዎችህን ፈጽም አሉት። በአላህ ዘንድ ትልቁ ሐሰና ወይም ደግ ሥራ የቱ ነው ብሎ ሲጠይቃቸው መልካም ጸባይ፣ መተናነስና በበላእ ላይ ሰብር ማድረግ ነው አሉት። በአላህ ዘንድ የትኛው ሥራ ነው መጥፎ ሥራ ሲል ጠየቃቸው። መጥፎ ጸባይና ፍላጎትን መከተል ናቸው አሉት። በዱንያም ሆነ በአኺራ የአላህን ቁጣ የሚያበርድ ምንድነው ሲል ጠየቃቸው። ድብቅ ሰደቃና ዘርን መቀጠል ናቸው አሉት። የቂያማ ቀን በአላህ ኑር ለመሰብሰብ እፈልጋለሁ ሲል ሰውን አትበድል አሉት። የቂያማ ዕለት አላህ እንዲያዝንልኝ እፈልጋለሁ ሲል ለአላህ ባሪያዎች እዘን አሉት። የቂያማ ዕለት ነውሬ እንዲሸፈንልኝ እፈልጋለሁ ሲል የወንድምህን አይብ ወይም ነውር ሸፍን አሉት። የቂያማ ቀን ከአላህ ቁጣ ሰላም ለመሆን እፈልጋለሁ ሲል በአንድም ፍጡር አትቆጣ አሉት። አላህ ሱብሓነሁ ወተዓላ ባወቅነው በሰማነው የምንሰራ ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።